በኢትዮጵያ የዲፕሎማሲ ታሪክ ውስጥ በደማቅ ከሚታወሱ ጉዞዎች ውስጥ አንዱ ሆኖ የሚኖር ነው። ምክንያቱ ደግሞ ኢትዮጵያ የብሪክስ አባል ሀገር ከሆነች በኋላ የመጀመሪያውን የመሪዎች ጉባኤ ለመሳተፍ በሩሲያ ታታርስታን ግዛት ካዛን የተገኘችበት መሆኑ ነው። ኢትዮጵያ አባል የሆነችበት ብሪክስ በዓለም አቀፍ አስተዳደር ላይ ሚዛን ለመጠበቅ ትልቅ አቅም ያለው የዲፕሎማሲና የኢኮኖሚ አዲስ ኃይል ነው። ብሪክስ አሁን ላይ ከዓለም ሕዝብ ግማሽ የሚጠጋውን በውስጡ ይዟል። ከዓለም ኢኮኖሚም 1/3 የተያዘው በብሪክስ አባል ሀገራት ነው። ብሪክስ ከዓለም የነዳጅ ምርት አኳያ ብንመለከተው ደግሞ ሳዑዲ አረቢያን ጨምሮ የ42 በመቶ አምኖ ኢትዮጵያ በፍትሐዊነት መርህ ላይ ተመስርታ ተሳትፎ ለማድረግ ዝግጁ መሆኗን አስታውቀዋል። ቭላድሚር ፑቲን ፕሬዚዳንት ኦፍ ዘ ራሽያን ፌዴሬሽን ኤክሰለንሲስ ሄድስ ኦፍ ስቴት ኤንድ ገቨርንመንት distinguished delegates, I would like to express my sincere gratitude to President Vladimir Putin for hosting the 16th BRICS Summit. እንደ አንድ የብሪክስ ቤተሰብ ቀጣዩን የጋራ ራዕያችንን ውጤታማ ለማድረግ እዚህ ከእናንተ ጋር በመሆኔ ደስታ ይሰማኛል። ለዓለም ልማትና ጸጥታ ባለብዙ ወገን ዲፕሎማሲን ማጠናከር አሁን ከመቼውም ጊዜ በላይ አስፈላጊና ወሳኝ ሆኗል። ዓለማችን እንደ ግጭቶች፣ ሽብርተኝነትና የአየር ንብረት ለውጥ ያሉ ፈተናዎችን እየተጋፈጠች ነው። ለእነዚህ ችግሮች ምላሽ ለመስጠት ዓለም አቀፍ ትብብር ያስፈልጋል። ብዙ ፈተናዎች እያጋጠሙ ያሉት የቆየውን የዓለም አስተዳደር ስርዓትን ተከትሎ ነው። ይህ ስርዓት አሁን ያለውን ዓለም አቀፍ ነባራዊ ሁኔታ የሚያንጸባርቅ አይደለም። ታዳጊ ሀገራት በሲስተሙ ላይ ያላቸውን ቅሬታ ሲያቀርቡ ቆይተዋል። ለዚህም የሚጠቅሱት ስርዓቱ ሁሉንም ፍትሐዊና ሚዛናዊ ተጠቃሚ አለማድረጉን በማንሳት ነው። በዚህ ስርዓት የመልክዓ ፖለቲካ ፉክክሮች ዓለም አቀፋዊ የትብብር መንፈስን ቅድሚያ ይወስዳሉ። ኢኮኖሚያዊ ብሔርተኝነት ዓለም አቀፍ ንግድ ላይ ጫና እየፈጠረ ነው። በመንግስታት ላይ እየተቀመጠ ያለው የዕዳ ጣሪያ ወሰን ገደብ ሀገራቱ እንደ ጤና፣ ትምህርት ባሉ ዘርፎች ላይ የሚተገብሩትን ስራ ፈታኝ አድርጎታል። ከዚህም በተጨማሪ ቀጠናዊ ግጭቶችና ጽንፈኝነት ለምግብ ሉዓላዊነትን የሚደረገውን ትግል ፈታኝ አድርጎታል። ዓለማችን በደረሰበት የጸጥታ ዋስትና ችግር ምክንያት ባለብዙ ወገን ዲፕሎማሲ እየተፈተነ ነው። አሁን እያጋጠሙን ያሉትን እነዚህን ዓለም አቀፍ ችግሮች መፍታት የምንችለው እስካሁን በመጣንበት መንገድ በመስራት አይደለም። ጉዳዩ ዘላቂ፣ ስልታዊና የተቀናጀ እንዲሁም እውነተኛ ጥረት ማድረግንና ትርጉም ያለው ለውጥ ማምጣትን ይፈልጋል። የተከበራችሁ ብሪክስ ፍትሐዊ የዓለም ስርዓትን ለማስፈን ተነሳሽነቱን ለመፍጠርና የሚጠበቀውን ለውጥ ለማምጣት የሚደረገውን ጥረት ለመተግበር ወሳኝ መደላድል ይፈጥራል። ዓለም አቀፍ ግጭቶችን በውይይትና በሰላማዊ መንገድ ለመፍታት በጋራ መስራት አለብን። በሁሉም አቅጣጫ የሚሰነዘር የሽብር ጥቃትን ለመከላከል በጋራ የምናደርገውን ጥረት ዳግም ማጠናከር አለብን። እነዚህን በተከታታይ የሚያጋጥሙ ስጋቶችን ለመመከት የጸጥታ ተቋሞቻችንን በጋራ የሚሰሩበትን መንገድም መፍጠር አለብን። የአየር ንብረት ለውጥን በተመለከተ የተፈጥሮን ጥሪ መቀበል አለብን። በተገቢ መልኩም መመለስ ይጠበቅብናል። የአየር ንብረት ለውጥን በተመለከተ በጋራ መርህ በተለያየ ኃላፊነት ምላሽ የመስጠት ጥረቶቻችንን እናጠናክር። ፍትሐዊ የፋይናንስ ስርዓትን በተመለከተም በራሳችን አርአያነቱን ለመውሰድ ለዴቨሎፕመንት ባንክ አባልነት የሚያስፈልገውን መወጣት ግድ ይለናል። በዓለም አቀፍ ስርዓቱ የሚዛናዊነት ችግር እንዳለ እያነሳን የተመጣጠነ ልማት እንዲኖር የብሪክስ አባል ሀገራት ፍትሐዊነትንና ሚዛናዊነትን እንዲያስቀድሙ በድጋሜ አሳስባለሁ። በዚህ መንፈስ የብሪክስ አባል ሀገራት አፍሪካ እየተሻሻለ ባለው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውክልና እንዲኖራትም ሊደግፍ ይገባል። የአፍሪካን ድምፅ ለማጠናከር እየተሻሻለ ባለው የዓለም የፋይናንስ ስርዓት ድጋፋችንን ልናደርግም ይጠበቅብናል። ፍትሐዊ የዓለም ስርዓትን እንደሚደግፍ ተቋም ብሪክስ አሁን ካለው የዓለም ስርዓት ችግሮች ትምህርት መውሰድ አለበት። ሁሉም ውሳኔዎቻችን በፍትህና በሚዛናዊነት እንዲቃኙ በድጋሜ አጥብቄ ማሳሰብ እፈልጋለሁ። ይህንን መርህና አሰራር መደገፍና ማጽናትም ለጊዜያችን ጥያቄዎች መልስ ይሰጣል። አመሰግናለሁ። ሰፋ ባሉ ጉዳዮች ላይ በተለያዩ አጀንዳዎች ላይ ውይይት ተደርጓል። በእነዚህ አጀንዳዎች ላይ የኢትዮጵያን አቋም፣ ፍላጎት ለማንጸባረቅ ጥቅሟን ለማስከበር ስራዎች ተሰርተዋል። በኢኮኖሚው መስክ ሊኖሩ የሚገቡ ትብብሮችን፣ ቅንጅቶችን የተመለከተ የተላለፉ ውሳኔዎች አሉ። የአካባቢ ጥበቃን በተመለከተ የዩኤን ሴኩሪቲ ካውንስልን ሪፎርም በተመለከተ የተላለፉ ውሳኔዎች አሉ።
በእነዚህ አጀንዳዎች ላይ እንደ ሀገር የኢትዮጵያን ብቻ ሳይሆን አጠቃላይ የአፍሪካን የጋራ አቋምም ለማሰማት እና ያ በውሳኔዎች ውስጥ በሰነዶች ውስጥ እንዲካተት ለማድረግ ተችሏል። የብሪክስ አባል ሀገር ከሆነም በኋላ የመጀመሪያው በዚህ መድረክ ላይ ያደረጉት ንግግር ነው። እሱ ላይም ቁልፍ የሆኑ ሀሳቦችን አቅርበው ነበር ማለት ነው። ከሀሳባቸው እንግዲህ አንደኛው ከዚህ በፊትም በተለያዩ የዓለም አቀፍ ባለብዙ ወገን መድረኮች ላይ የሚያነሱት የነበረው አሁን ያለንበት የዓለም ስርዓት ፍትሃዊ መሆን አለበት፣ እኩልነትን የሰፈነበት መሆን እንዳለበት በጣም ብዙ ተጽዕኖ ሲሰጡበት የቆዩት ሀሳብ ነበረ እና አሁንም እዚሁ ላይም በተለይ ደግሞ ዋናው የዚህኛው ስብሰባ አንደኛው ዓላማ ዋነኛው ዓላማ የነበረው ማልቲላተራሊዝምን ስትሬንግተን ማድረግ አለብን የሚል ነው። ስለዚህ ባለብዙ ወገን ስርዓቱን ማጠናከር አለብን፣ ግን ይሄ መጠንከር ያለበት ለነዚህ አባል ሀገራት ወይም ለታዳጊ ሀገሮች ምቹ በሆነ መልኩ ነው። እስካሁን ድረስ ያለው ፍትሃዊ አልሆነም የሚለው ነው። ስለዚህ ይህንንም ሀሳብ እንደገና ክቡር ጠቅላይ ሚኒስቴር ያነሱበት ነበር ማለት ነው። ሌላኛው ደግሞ ኢትዮጵያ በእነዚህ ጉዳዮች ላይ በተለይ ደግሞ የባለብዙ ወገን መድረኮችን ከማጠናከር አንጻር ተነስቶ ገንቢ በሆነ መልኩ መሳተፍ እንደምትፈልግ በኢትዮጵያ በኩል እያደረግናቸው ያሉትን የልማት እንቅስቃሴዎች፣ የፖለቲካ እንቅስቃሴዎች፣ የኢኮኖሚያዊ እንቅስቃሴዎች እነሱን የበለጠ እዚህ መድረክ ላይ ለማስረዳትና ለማቅረብ የቻሉበት ንግግር ነበረ። እንግዲህ ብሪክስ የሚባለው ኮሪደር በህዝብ ብዛትም በዓለም ላይ ባለው ጂዲፒም በጣም ትልቅ ትርጉም ያለው ስብስብ ነው። ወደፊትም የተለያዩ የእድገት የኢኮኖሚ አመላካቾች የሚያመለክቱት ይሄ ኮሪደር ከፍተኛ ኢኮኖሚን አሁን ካሉ ኢኮኖሚዎች የበለጠ የሚያስመዘግብ ነው እና በዛ መካከል እኛ ኢትዮጵያ አባል ሆና መገኘቷ እና 16ኛው ሰሚት ላይ መገኘቷ ትልቅ ትርጉም አለው። አሁንም ቢሆን እስካሁን ድረስ በኢትዮጵያ ላይ ባሉ ልማቶች በተለያዩ የኢኮኖሚ ልማቶች፣ የመሰረተ ልማቶች ላይ በዚህ ኮሪደር ላይ ያሉ ሀገሮች ጋር በጣም በትብብር ነው እየሰራን ያለ ነው። እንግዲህ ይሄ ብሪክስ ኒው ዲቨሎፕመንት ባንክ የሚባል አማራጭ የፋይናንስ አማራጭ የሚሆን ባንክም እየተቋቋመ ነው። መሰረተ ልማቶችና የተለያዩ እድገትን የሚያሳልጡ ፋይናንስ የሚያደርግ ነው እና ይሄ ትልቅ ኦፖርቹኒቲ ነው። በመድረኮቹ የተንጸባረቁ አቋሞች፣ የተወሰኑ ውሳኔዎች በአጠቃላይ የኢትዮጵያን ብሔራዊ ጥቅሞች፣ የኢትዮጵያን ፍላጎቶችና መሻቶች የሚያሳኩ ሆኖ ነው የተገኘው። ከዚህ አኳያ መድረኩ እጅግ በጣም ጠቃሚ ነው ተብሎ ነው የተወሰደው። በዚህ መድረክ ላይ ክቡር ጠቅላይ ሚኒስትራችንም በተደጋጋሚ ያነሷቸው በተለያዩ የዓለም አቀፍ መድረኮች ያነሷቸው የነበሩ አቋሞች በስፋት የተንጸባረቁበት ነው። አንዱ እሳቸው በተደጋጋሚ ያነሱ የነበረው ለምሳሌ በጸጥታው ምክር ቤት ውስጥ ያለው የኢፍትሐዊ የውክልና ጉዳይ መስተካከል አለበት ወይም ጸጥታው ምክር ቤት ሪፎርም መደረግ አለበት፣ አፍሪካም ኢትዮጵያም በዛ ውስጥ ተሰሚነታቸው እንዲጎላ ውክልና ማግኘት አለባቸው የሚለው በእሳቸው ብቻ ሳይሆን በአባል ሀገራቱም አቋም የተያዘበት በመሆኑ በጣም ጥሩ እድል የፈጠረ ነው። ከዛም አልፎ በዓለም አቀፍ ደረጃ ያለው የፋይናንስ ልማት አካታችነት የሚጎለው በተለያየ ቅድመ ሁኔታዎች የታሰረ በመሆኑ ለሁሉም ተደራሽነትና ፍትሐዊነት የሚጎለው ነው በሚል በተለያየ መድረኮች ሲናገሩ ነው የነበረው። ይሄኛው አቋማቸውን በዚህ መድረክ በእሳቸው ብቻ ሳይሆን በአጠቃላይ የአባል ሀገራቱ አቋም ሆኖ የተወሰደ በመሆኑ የብሪክስ አባል መሆናችን ከተጠበቀውም በላይ በጣም አስፈላጊ እንደነበረ ትምህርት የተወሰደበት አቋም የተወሰደበት መድረክ ነው ማለት ይቻላል። የብሪክስ አባል ሀገራት በመካከላቸው ያለውን የእርስ በርስ ትስስር ለማጠናከር ፍትሐዊ የዓለም ስርዓት እንዲፈጠር እንዲሁም ለአሁናዊ ችግሮች ወቅቱን የሚመጥን መፍትሄ ለመስጠት በበርካታ ጉዳዮች ላይ መክረዋል። ከነዚህ ውስጥ አንደኛው የጸጥታና ሰላምን የተመለከተ ጉዳይ ነው። እዚህ ላይ አንደኛው ኢሹ በዓለም በአጠቃላይ በተለያዩ ቀጠናዎች ላይ ሰፋ ያሉ ግጭቶች ያሉበት፣ ብዙ ውጥረቶች ያሉበት፣ በዚህም በርካታ ሰዎች የሚጎደበት መሆኑ፣ ሁለተኛው አሁን እየመጣ ካለው የዲጂታል ዓለም ጋር ተያይዞ ከዳታ ስርቆት፣ ከሐሰት መረጃ ስርጭት ጋር ተያይዞ የጥላቻ ሀሳቦችና ንግግሮች መሰራጨት ጋር ተያይዞ ለዓለም ሰላም የራሱ ችግር እንዳለው
ሶስተኛው የዓለም ጸጥታና ሰላም የማስጠበቅ ሂደቱ ራሱ ተቋማቱን ሪፎርም ከማድረግ ከማሻሻል ጋር የሚያያዙ ጉዳዮች እንዳሉ አንስቷል። አራተኛው እና ዋናው ጉዳይ ደግሞ የብሪክስ አባል ሀገራት በቅድሚያ በራሳቸው ውስጥ ያሉ ልዩነቶችን በማጥበብ የብሪክስን ውህደት እና ጥንካሬ ለማምጣት የሚያስችሉ መግባባቶችን ማጎልበት፣ ልዩነቶች ደግሞ ካሉ ከጋራ ጥቅሞች የማይበልጡ ስለሚሆኑ በሀገሮች መካከል እነዚህ ልዩነቶችን የመፍታት አስፈላጊነት ላይ ብሪክስም እንደ አንድ ማህበረሰብ እንደ አንድ ቤተሰብ ደግሞ በመተጋገዝ የብሪክስ አባላትን መቀራረብ የሚያጎለብቱ ስራዎችን መስራት፣ ይሄም ደግሞ ሆኖ በአጠቃላይ ከራሳቸው አልፎ በዓለም ሰላምና ጸጥታ ማስከበር ረገድ ላይ ደግሞ ተቋማቱን ሪፎርም የማድረግና ግንኙነቶችን በማጠናከር ለዓለም ሰላም የጋራ አስተዋጽኦ ማበርከት የሚቻልባቸው ሀሳቦች ላይ ጠንክሮ መስራት እንደሚገባ እና የተነሳው በዚህ ረገድም ኢትዮጵያም የራሷን ጉልህ ድርሻ በተለይ ካለችበት ቀጠናና አህጉር ጋር ተያይዞ የጎላ ድርሻ መጫወት የምችልበት ሰፊ ድል እንዳለ ለማየት ተሞክሯል። በአጠቃላይ 16ኛው የብሪክስ አባላት ጉባኤ የአባል ሀገራቱ ፍላጎቶች፣ ጥቅሞች፣ አቋሞች የተንጸባረቁበት የተበታተኑ ድምጾች ወደ አንድ መጥቶ በዓለም አቀፍ ደረጃ የታዳጊ ሀገሮች ወይም ደግሞ እያደጉ ያሉ ሀገሮች ድምጻቸው የሚሰማበት በዓለም አቀፍ ደረጃ አሁን የሚታየው ኢፍትሐዊ የሆነ የፋይናንስ አቅርቦት በጸጥታ ምክር ቤት ውስጥ ያሉ ችግሮች እነዚህ ሪፎርም ለማድረግ የሚያስችሉ የጋራ ፍላጎቶች የተንጸባረቁበት እና የአባል ሀገራቱን አንድነት እና የቀጣይ የዓለም መድረክ ላይ የጋራ ተጽዕኖቻቸውን ያንጸባረቀ ብዙ ዲክላሬሽኖች እና የትብብር ማዕቀፎች ውሳኔ የተላለፉበት መድረክ ነው። ይሄ መድረክ እንደሚታወቀው ለኢትዮጵያ የኢኮኖሚ እና ኢንቨስትመንት እድሎችን ያሰፋል ተብሎ ሲነገር ነው የነበረው። ከዛም ባሻገር ደግሞ አዳዲስ ገበያዎችን የመፍጠር አቅም አለው ተብሎ ነው። ሌሎች የፋይናንስ ልማት አቅርቦቶችን ለማግኘት ያስችላል ተብሎ ነበረ ሲጠበቅ የነበረው። በተለያየ መልክ ጉባኤው ላይ የተንጸባረቀው ግን በእርግጥም ኢትዮጵያ የብሪክስ አባል መሆኗ ከሚጠበቀውም ወይም ደግሞ ከተነገረውም በላይ እንደሆነ ነው ከመድረኮቹ መታዘብ የተቻለው። ጠቅላይ ሚኒስትር ዶክተር አብይ አህመድ በብሪክስ ጉባኤ ከመሳተፍ ባለፈ ከተለያዩ ሀገራት መሪዎች ጋር ተገናኝተውም በሁለትዮሽና በዓለም አቀፋዊ ጉዳዮች ላይ ምክክር አድርገዋል። ከተባበሩት አረብ ኤምሬቶች ፕሬዝደንት መሐመድ ቢን ዛይድ አልናህያን ጋር ተገናኝተው የሀገራቱን ጠንካራ ወዳጅነት በላቀ ከፍ ለማድረግ ተወያይተዋል። ከደቡብ አፍሪካው ፕሬዝደንት ሲሪል ራማፎዛ ጋርም በሁለትዮሽና ቀጠናዊ ጉዳዮች ላይ ተመካክረዋል። ከኢራኑ ፕሬዝደንት መስዑድ ፔዜሽካን ጋርም በካዛን ተገናኝተው ውይይት አድርገዋል። በውይይቱ ኢትዮጵያ የመካከለኛው ምስራቅ ውጥረቶች የሚረግቡበትን ሁኔታ ለማገዝ ዝግጁ መሆኗን አስታውቃለች። ጠቅላይ ሚኒስትር ዶክተር አብይ አህመድ ከሩሲያው ፕሬዝደንት ቭላዲሚር ፑቲን ጋርም ታሪካዊውን የሁለቱን ሀገራት ወዳጅነት ለማጠናከር ያለመና ትብብሮችን ለማስፋት የሚያስችል የሁለትዮሽ ውይይት አድርገዋል። Уважаемый господин премьер-министр, distinguished Prime Minister, የተከበሩ ጠቅላይ ሚኒስትር፣ በድጋሚ ስላገኘሁት ደስተኛ ነኝ። ኢትዮጵያ ብሪክስን መቀላቀሏ ወሳኝ እርምጃ ነው። ይህም ኢትዮጵያ በዓለም አቀፍ መድረክ ያላትን ተጽዕኖ በድጋሚ ያረጋገጠ ነው። እኛ ኢትዮጵያ ከብሪክስ ጋር ያላትን ትስስር እንድታጠናክር እናግዛለን። በዳበረ ታሪክ፣ በጋራ መከባበር፣ በህዝቦቻችን የባህል ትስስርና በዘመናት ወዳጅነት የዘለቀውን የሀገሮቻችንን የዲፕሎማሲ ግንኙነት 125ኛ ዓመት አክብረናል። ባለፉት ዓመታት የተለያዩ ፖለቲካዊ ውይይቶችን አድርገናል። ይህም በሚኒስትሮችና በኤጀንሲዎች መካከል ትብብር የፈጠረ ነው። በዓለም አቀፍና በቀጠናዊ ጉዳዮች የሀገሮቻችን አቋም በብዙ የተመሳሰለ ነው። ራሽያ በተባበሩት መንግስታት ለምታቀርባቸው የማሻሻያ ሀሳቦች ለአብዛኞቹ ኢትዮጵያ ድጋፍ ስለምትሰጥ አድናቆቴን መግለጽ እፈልጋለሁ። ራሽያ ከአፍሪካ ሀገራት ጋር ያላት ግንኙነት እንዲጠናከር ልዩ ትኩረት ትሰጣለች። ለዚህም በሁለተኛው የራሽያ አፍሪካ ጉባኤ የተደረሰውን ስምምነት እንተገብራለን። በመጪው ዳር በሚካሄደው የመጀመሪያው የራሽያ አፍሪካ የሚኒስትሮች ጉባኤ ላይ የኢትዮጵያ የውጭ ጉዳይ ሚኒስትር እንደሚገኙም እንጠብቃለን።
የራሽያ ፌዴሬሽን ካውንስል ሰብሳቢም በቀጣይ ወር አዲስ አበባን ለመጎብኘት ተዘጋጅተዋል። በመካከላችን ያለው የንግድ ግንኙነት እያደገ መሆኑን እየተመለከትን ነው። የ2023ን ብንመለከት የ65 በመቶ የንግድ ልውውጥ እድገት አስመዝግበናል። ይህንን እድገት ብናስቀጥለው ጥሩ ምሳሌ ነው። አሁን ያለንበት ግን ከሙሉ አቅማችን በብዙ የራቀ ነው። ትብብራችን በጤና ስርዓት፣ በሳይንሳዊ ምርምር ዘርፍ ለማሳደግ ፍላጎቱ አለን። በሳይንስ ስልጠናና በቁሳቁሱ ድጋፍ የራሽያ የሸማች ኤጀንሲ ከኢትዮጵያ አጋሮቹ ጋር በትብብር ለመስራትም ዝግጁ ነው። ለባህል እንዲሁም ሰብአዊ ግንኙነቶች እኛ ልዩ ትኩረት እንሰጣለን። ከ1960ዎቹ ጀምረን ብንመለከት ከ20 ሺህ በላይ ኢትዮጵያውያን በራሽያ ትምህርታቸውን ተከታትለዋል። አሁን ላይም 200 ኢትዮጵያውያን ተማሪዎች ይገኛሉ። የተከበሩ ጠቅላይ ሚኒስትር፣ ይህ ውይይታችን በእነዚህና በሌሎች የትብብር ጉዳዮቻችን ለመምከር ትልቅ ዕድል ነው። Mr. President, at the outset, ክቡር ፕሬዝዳንት፣ በመጀመሪያ ለእኔና ለልዑካችን ለተደረገው ደማቅ የክብር አቀባበል ምስጋና አቀርባለሁ። እንደዚህ ላለው በሚገባም ለታቀደና ፍጹም የተሳካ ለሆነው ስብሰባ ዝግጅትም እንኳን ደስ አለዎት። በዚህ በሚያምር ከተማ ላሳለፍናቸው እያንዳንዷ ሰከንድ በጣም ደስተኞች ነን። ስብሰባችን በጣም ውጤታማ ነበር። እንደዚህ ላለ ከፍተኛ ውጤታማነትም እንኳን ደስ አለዎት ማለት እፈልጋለሁ። በአስቸጋሪ ወቅቶች የኢኮኖሚውን ሚዛን አስጠብቀው ለመቀጠል ያሳዩትን ጥንካሬም አደንቃለሁ። ይህ ወቅት ለሩሲያ መልካም አይደለም። ነገር ግን የእርስዎ አመራር ኢኮኖሚው ጽኑ ሆኖ እንዲቀጥል የሰሩት ስራ ውጤታማና ለብዙዎቻችንም ትምህርት የሚሰጥ ነው። ሩሲያ ምን ያክል እንደ ኢኮኖሚ ባሉ በሁሉም ግንባሮች ውጤታማ ስራዎችን ለማሳካት እንደቻለች መጥተን ለመመልከት የቻልንበት ይህ ጊዜ ትልቅ ትምህርት የሚወሰድበት ነው። በትጋትና በጽናት ከሰራንና ውጤት ካስመዘገብን የዲፕሎማሲ የኢኮኖሚና የጸጥታ ግንኙነታችንን እንዴት ማጠናከር እንደምንችልም በግልጽ ያየንበት ነው። ቆየ ታሪካዊ ግንኙነት አላቸው። በተለያየ መስክ የተደረጉ ትብብሮች አሉ። እነሱን እንዴት ማጠናከር እንችላለን? ወደፊትስ የሁለቱ ሀገራት ግንኙነት ወዴት ሊሄድ ይችላል የሚለው ላይ ሀሳብ ልውውጥ ተደርጓል። በቀጣይ መሰራት ያለባቸው የትኩረት አቅጣጫ መሆን ያለባቸው ጉዳዮችም ተለይተው መግባባት ላይ ተደርሷል። ባለፉት 6 ዓመታት ክቡር ጠቅላይ ሚኒስትር ለኦፊሳላዊ ጉብኝትም መጥተው ነበረ። በተለያዩ ጊዜያትም የሁለትዮሽ ውይይት አድርገው ነበረ ከቭላዲሚር ፑቲን ጋር። እንግዲህ ይሄኛው ውይይት ከዛ በፊት የነበሩት ጉዳዮችን ቅጥያ የያዘ ነው። ትኩረት ተሰጥቷቸውም ሲወያዩበት የነበሩት የበለጠ የንግድ ትስስር አለ። ነገር ግን ይሄ ደግሞ ባላንስ ኦፍ ትሬዱ የበለጠ መጠናከር እንዳለበት በሁለቱ መሀል ያለውን ሀሳብም አንስተው ነበረ። በተለይ በግብርና አካባቢ ላይ በፈርቲላይዘር በሳይንስና ቴክኖሎጂ ያሉ ጉዳዮችንም አንስተው የበለጠ አብረው መስራት እንዳለባቸው ተወያይተው ነበር ማለት ነው። በዚህ ቆይታም እንግዲህ እዛው ካዛን ከተማ ላይ ክቡር ጠቅላይ ሚኒስትር ያደረጓቸው ሌሎች ውይይቶች ነበሩ። የብሪክስ አባል ሀገራት ጋርና ብሪክስን ደግሞ ለመቀላቀል አፕሊኬሽን አድርገው የነበሩ ወይም መቀላቀል እንፈልጋለን ብለው ሀሳብ ያቀረቡ ሀገራት ጋር እነሱ ጋርም ተገናኝተው የተለያዩ የሁለትዮሽ ውይይቶች አድርገው ነበር በዛ ቆይታቸው። የብሪክስ ጉባኤ ሰፊ የዲፕሎማሲ መስክ በመሆኑ ጠቅላይ ሚኒስትር ዶክተር አብይ አህመድና ልዑካቸው ከተለያዩ የብሪክስ አባል ካልሆኑ ሀገራት ጋርም ተገናኝተው መክረዋል። ይህም ቆይታውን ውጤታማ አድርጎታል። እንግዲህ በዚህ ጉባኤ የብሪክስ አባል ከሆኑ ሀገራት በተጨማሪ በትብብር ለመስራት የሚፈልጉ ሀገራትንም ጨምሮ ወደ 33 የሚሆኑ ሀገራት ተገኝተዋል። ስለዚህ በአጭር ጊዜ ውስጥ ከተለያዩ ሀገር መሪዎች ጋር የሁለትዮሽ ግንኙነት ውይይት ለማድረግ ተችሏል። ብዙዎቹ ሀገራት የብሪክስ አጋር ሆነው ለመሳተፍ ኢትዮጵያ ድጋፍ እንድትሰጣቸው እንድትተባበራቸው ጥያቄ የሚያቀርቡ ነበሩ። በዚህና በሌሎች አጋጣሚዎች ከሀገራቱ ጋር ያለውን የሁለትዮሽ ግንኙነት ለማጠናከር ኢትዮጵያ በቀጠናው በአህጉሩም ያላትን አቋም መሰረታዊ ጥቅሞቿንም በተመለከተ እነዚህ ሀገራት ግንዛቤ እንዲኖራቸው ኢትዮጵያንም እንዲደግፉ ምክክር ለማድረግ ተችሏል። በአጠቃላይ ኢትዮጵያ በዓለም አቀፍ ደረጃም ባሉ መድረኮች ላይ በተለይም የፋይናንስ ልማት ተደራሽነትን በማረጋገጥ ረገድ ያሉትንም ችግሮች በማንሳት ከየሀገሮቹ መሪዎች ጋር የጋራ አቋም ለመያዝ እድል ያገኙበት ነው። ይሄ ብቻ አይደለም። የኢትዮጵያ በሀገራችን ሪፎርም እያደረገቻቸው ያሉ በርካታ ጉዳዮች አሉ። የተቋም ግንባታ አንደኛው ነው። በዚህም ረገድ ኢትዮጵያ እያደረገቻቸው ያሉትን ጥረቶች
ለማሳወቅ ከሌሎችም ልምድ ለመቅሰም ሰፊ አጋጣሚ ያገኘችበት ነው። ይሄም ክቡር ጠቅላይ ሚኒስትራችን ካገኟቸው መሪዎች ጋር በሁለትዮሽ ግንኙነትም ይሄንኑ አንስተው ውይይቶችን አድርጓል። በተጨማሪም በምግብ ዋስትና ራስን ለመቻል በሚደረገው እንቅስቃሴ ውስጥ በተለይም በስንዴ ዘርፍ ኢትዮጵያ በአፍሪካ ብቻ ሳይሆን በራሷ ብቻ ሳይሆን በአፍሪካም ደረጃ ሰፊ የስንዴ ምርት ለማምረት እያደረገች ያለው ጥረትና ይሄ ያስገኘውን ውጤት ለማስረዳት እድል አግኝታለች። በዓለም አቀፍ ደረጃ የአየር መዛባት ለውጥን ለመከላከል ኢትዮጵያ ከንግግር ባለፈ በተጨባጭ ተግባር በህዝቦቿ ተሳትፎ በራሷ ህዝቦች ሀብቶችን በማሰባሰብ በጥቂት ዓመታት ብቻ ወደ 40 ቢሊዮን ችግኝ መትከሏ ለሌሎችም አገሮች ሰፊ ልምድ እንዲቀሰም የሚያስችል በአየር መዛባት ላይ ከንግግር ባለፈ ወደ ተጨባጭ ተግባር ገብታ ውጤት ያስመዘገበችበት መሆኑን ለማስረዳት ጊዜ ያገኘችበት ነው ብሎ መውሰድ ይቻላል። በሁለትዮሽ በትብብርና በመደጋገፍ በሚሰሩ ጉዳዮችም ላይ ከበርካታ አገሮች ጋር ጎን ለጎን የሁለትዮሽ ግንኙነት አድርጓል። በዚህም መሰረት ከኢራኑ ፕሬዝዳንት ጋር የሁለትዮሽ ምክክሮችን አድርጓል። ከሩሲያ ፌዴሬሽን ጋር ፕሬዝዳንት ቭላዲሚር ፑቲን ጋር እንደዚሁ የሁለትዮሽ ውይይቶችን አድርጓል። ከሌሎችም ከደቡብ አፍሪካ ፕሬዝዳንትም ጋር የተለያዩ ሁለትዮሽ ግንኙነት ላይ ያተኮሩ የኢትዮጵያን አቋሞች ለማስረዳት የሁለትዮሽ ግንኙነቶችን አድርጓል። ከሌሎችም እንደ ቤላሩስ እና ሌሎች እነ ቬንዙዌላ የመሳሰሉ ሀገሮች ጋር ሰፊ ውይይቶችን አድርጓል። በጣም በተለያየ መልክ ያሉትን አቋሞች በአንድ መድረክ ለብዙ ሀገሮች ጎን ለጎን እንደገና ደግሞ በጋራ መድረክ ለማስረዳት እድል የተገኘበት ነው። ከዛም አልፎ በመጨረሻው በጉባኤው ዲክላሬሽኖቹና በጉባኤው ባስተላለፋቸው ውሳኔዎች ላይ አውትካሙ ላይ ከሁለትዮሽ ግንኙነቱ በኋላ ከቭላዲሚር ፑቲን ጋር እንደገና ተገናኝተው ውይይቶችን አድርጓል። አፈጻጸሞቹ ወደ ተግባር በሚቀየሩበት በዚህም ውስጥ ኢትዮጵያ ሊኖራት በሚችለው ሚናና ኢትዮጵያ በትብብሩ ማዕቀፍ ውስጥ ተጠቃሚ በሚሆኑበት ጉዳይ ላይ ተነጋግሯል። ይህም በጣም ጥሩ ውጤት የተገኘበት ነው ብሎ መውሰድ ይቻላል። እጅግ ውጤታማ ነበር በሁለት መንገድ። በአንድ በኩል የተለያዩ መድረኮች ነበሩ ከዚህ ስብሰባ ላይ። በእነዚህ ላይ የኢትዮጵያ ያስተላለፋቸው መልእክቶች በአብዛኛው ተቀባይነት የነበራቸው፣ አጀንዳዎቹም ለመድረኩ ተገቢነት የነበራቸው መሆኑ አይቷል። ሁለተኛው ሌሎች አጋጣሚዎች ጋር እንደሚደረገው የሁለትዮሽ ዝምድናዎችን ለማጠናከር የሚያስችሉ እድሎች ተፈጥረዋል። በዚህኛው ሂደት ደግሞ በሌሎች መድረኮች በአብዛኛው የማናገኛቸው ሁኔታውም ፈቅዶ ተደጋጋሚ ግንኙነት ለመፍጠር የማይቻልባቸው ሀገሮች ጋር ለየት ያለ ንግግር ለማድረግ ተሞክሯል። ይሄ ደግሞ ኢትዮጵያ የነበራትን እድሎች የሚያሰፋ ይሆናል ማለት ነው። በጉባኤው ከመሳተፍ ባለፈ የኢትዮጵያ ልዑክ በካዛን የተለያዩ ተቋማትን ተዘዋውሮ ተመልክቷል። ተቋማቱ በንግድ በቴክኖሎጂ ያለው አጋጣሚ በጣም ትልቅ ነው እና ትልቅ ፋይዳ እንዳለው ነው ያየ ነው። ካዛን ላይ በቆየንበት ጊዜ በሩሲያ ያሉ የተለያዩ የቢዝነስ ኮሚኒቲ ጋር ውይይት አድርገናል። ፍላጎት አላቸው ሀገራችን መጥተው ለማየትና ኢንቨስት የማድረግ እና ቅድም እንዳልኩት ብዙ ሀብትን በፎሬን ዳይሬክት ኢንቨስትመንት ማፍሰስ የሚችሉ በመሰረተ ልማት ፋይናንስ ማድረግ የሚችሉ ከፍተኛ ሀብት እና ገበያ የእኛንም ምርቶች አውጥተን ለመሸጥ ትልቅ ገበያ ያለው ኮሪደር ስለሆነ እዛ ኮሪደር ላይ መግባታችን ትልቅ ፋይዳ ያለው ነው፣ ትልቅ ትርጉም ያለው ነው። ቆይታችንም በጣም ፍሬያማ ነበር ማለት ይቻላል። ጠቅላይ ሚኒስትር ዶክተር አብይ አህመድና ልዑካቸው በሩሲያ ካዛን የነበራቸውን ቆይታ አጠናቀው የተጓዙት ወደ ሁለተኛ መዳረሻቸው ማሌዥያ ነው።
በደቡብ ምስራቅ እስያ ፈጣን የኢኮኖሚ እድገት በማስመዝገብ ጠንካራ ኢኮኖሚ ከገነቡ ሀገራት አንዷ በሆነችው ማሌዥያ ጠቅላይ ሚኒስትር ዶክተር አብይ አህመድ የመጀመሪያ ጉብኝታቸውን ያደረጉት። ጉብኝቱም እየተጠናከረ ለመሄድ ሰፊ እድል ያለውን የሁለቱን ሀገራት ዲፕሎማሲያዊ ግንኙነት ከፍ የሚያደርግ ነው። ማሌዥያ ብልጽግናን ለማረጋገጥ በብዙ ልምድ የሚቀመርባት ሀገር በመሆኗ ጠቅላይ ሚኒስትር ዶክተር አብይ አህመድና ልዑካቸው የማሌዥያ ጉብኝታቸውን ተቋማትን ተዘዋውሮ በመመልከት ነው የጀመሩት። እንግዲህ እዛው በኳላላምፑር ቆይታቸው የተለያዩ የልማት ጉብኝቶችን አድርገው ነበር። አንደኛውም እዚሁ ከኢንዱስትሪያላይዜሽን ጋር የተያያዘው የፕሮቶን የመኪና መገጣጠሚያ ማዕከል ላይ ሄደው በጣም ሰፊ የሆነ አውቶሞቲቭ ኢንዱስትሪ ደግሞ ማሌዥያ ላይ በጣም የጠነከረ እንደመሆኑ ከዛ እኛ ራሳችን እዚህ ለምናደርጋቸው እንቅስቃሴዎች በምን መልኩ ሊያግዘን ይችላል የሚለውን ትምህርት ለመቅሰም ችለንበታል ማለት ነው። በተለይ ደግሞ አሁን ኢትዮጵያ ባለፉት አመታት በተለይ ተተኪ ምርቶች ላይ አጽንኦት እየሰጠች የምትሄድበት አግባብ ስላለ ወደ ውጭ ኤክስፖርት የሚደረጉ ምርቶች ብቻ ሳይሆኑ እኛ ራሳችን ከውጭ ኢምፖርት የምናደርጋቸው ወይ ከውጭ የምናመጣቸውን እቃዎች በራሳችን አቅም እና በራሳችን ሰው ኃይል አምርተን እነዛን ነገሮች ከኢምፖርትነት ራሳችን ለመጠቀም የምንችልበትን አግባብ የመፍጠር ብዙ እንቅስቃሴዎች እያደረግን ነው። የማሌዥያም ተሞክሮ የሚያሳየን ምንድነው? እነሱም ኢንዱስትሪያላይዝ እናደርግበታለን በሚሉበት ጊዜያቶች ውስጥ አንደኛው ከቅኝ ግዛት ውጭ ከወጡ በኋላ ኢምፖርት የሚያደርጓቸውን ነገሮችን መቀነስ እንዳለባቸውና ኤክስፖርት ማድረግ ያለባቸውን ነገር መጨመር እንዳለባቸው ተረድተው በዛ አግባብ ነው እንግዲህ ኤሌክትሮኒክ የተለያዩ አውቶሞቲቭ ኢንዱስትሪም እንዳልኩት ወደ ውጭ የሚላክበት አንድ ሀገር እንደመሆኑ ለኛ ደግሞ ትላልቅ ኢንዱስትሪ ፓርኮች እንዳሉን በጣም ብዙ ነገሮችም ሀገር ውስጥ እየተመረቱ እንደመሆኑ ይሄንን የበለጠ አሳልጦ በራሳችን አቅም የራሳችን የምንፈልገውን ነገር ማሟላት እንደምንችል የተማርንበትም አንድ አጋጣሚ ነበር ማለት ነው ከነዚህ ጉብኝቶች ውስጥ። ሌላኛውን እንግዲህ ደግሞ በኳላላምፑር የከተማዋ የከተሜነት አዝማሚያስ ምን ይመስላል የሚሉ ያየናቸው አንዳንድ ቦታዎች ነበሩ። ያንን ተሞክሮ እንግዲህ ለኛ ደግሞ ምንድነው የሚሰጠን ከኛ ኮሪዶር ልማት ጋር ስናስተያየው በዚች በጥቂት 6 ወራት ውስጥ እንኳን ብዙ እንደሄድን መዲናችን ምን ያህል ለዜጎች ምቹ እየሆነች እንደመጣች ከምቹነት ብቻ ሳይሆን ሪሊ ስትራክቸርድ በሆነ መንገዱ እየሄድን እንደሆነ እዛ ያየነው ነገር በፊት የሚያስደምመን ነገር ብቻ ሳይሆን እኛ ራሳችን እየተገበር ነው የመጣነው ነገር እንደሆነ አንደኛው ማሳያ ነው። እኛ የጀመርነው የኮሪደር ልማት ስራ የሚጎላቸውን ጉድለቶች ለመሙላት እንደዚሁም ደግሞ አሁን የተጀመረው ስራ ከፍ ወዳለ ደረጃ እንዲያርግ ከዛ የሚገኙ ልምዶችን ለማየት ነው። በቆይታቸውም እነዚህን ነገሮች በተለይ ወኪዎቹ ከቢዝነስ ኢንቫይሮንመንቱ እንደዚሁም ደግሞ ከትራንስፖርት ሀቦቹ ጋር እንዴት እንደተሳሰሩ የደህንነት ሁኔታቸው እንዴት እንደሆነ እንዴት ለህዝቡ እንደተመቸ እንዲሁም ደግሞ በጣም በሺዎች ነው በኮሪደር ላይ ሰው ሲዝናና እሳቸውም ያገኙት ይሄን በቁጭት ነው የተመለከቱት። ያው ኢትዮጵያ ውስጥ የተጀመረው ስራ ወደዚህ ደረጃ ከፍ እንዲል አሁን የተጀመረው ስራ የበለጠ ወኔ እንዲሰንቅ ነው ያደረገላቸው። እንደዚሁም የኢንቫይሮንመንታል ሰስቴይንመንት ገቨርናንስ የሚሉት አካባቢ ጥበቃንና ቴክኖሎጂን እንዲሁም ኑሮን ያዋሃደ አካባቢያቸውንም ተመልክቷል። በዋነኛነት አዳዲስ ከተሞችን እየገነቡ ነው። ይሄን ዛሬ ጠዋትም እነዚህን አካባቢዎች ተመልክቷል። ባጭሩ ከጉብኝቱ በጣም ለሀገራችን የልማትና አቅጣጫ በተለይም ደግሞ ከኮሪደር ልማት ጋር ከአረንጓዴ ልማት ጋር የሚሄዱ ልምዶች የተገኙበት ነው ብሎ መውሰድ ይቻላል። በማሌዥያ ይፋዊ ጉብኝት ያደረጉት ጠቅላይ ሚኒስትር ዶክተር አብይ በፑትራዣ ቤተ መንግስት ይፋዊ ደማቅ አቀባበልም ተደርጎላቸዋል። በዚህ አቀባበል የማሌዥያ ከፍተኛ የስራ ኃላፊዎች ብቻ ሳይሆኑ መቀመጫቸውን በዚህ ያደረጉ የተለያዩ ሀገራት አምባሳደሮችም ታድመዋል።
ከይፋ ያቀባበሉ በኋላ ጠቅላይ ሚኒስትር ዶክተር አብይ አህመድ ከማሌዥያ አቻቸው አንዋር ኢብራሂም ጋር የሁለትዮሽ ውይይት አድርገዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ በማሌዥያ መንግስትና ህዝብ ስም እንኳን ደህና መጡ ለማለት ፈልጋለሁ። ኢትዮጵያ ከኛ ጋር ታሪካዊና የመንፈሳዊ ትስስር ያላት ሀገር ናት። አንድ ሊያስገርመው የሚችል ነገር ስለ ኢትዮጵያ፣ ስለ ሀበሻ የትኛውም ማሌዥያዊ ያውቃል። ምክንያቱ ሙስሊሞች በቁራይሾች በተከበቡበት ዘመን በእስልምና ታሪክ ሩህሩህ ንጉስ ወደሚባለው ነጃሺ ሀገር ሄደው ነው ከለላ ያገኙት። አብላጫው ህዝባችን ሙስሊም ለሆነው ለኛ ማሌዥያውያን ይህ ታላቅ ትርጉም ይሰጣል። ቢላል ከሀበሻ ከኢትዮጵያ ምድር መሆኑንም አንረሳም። ስለዚህ ኢትዮጵያን ታሪካችን አካል አድርገን ነው የምንመለከተው። የጠቅላይ ሚኒስትር ዶክተር አብይ አህመድ ጉብኝት በሁለትዮሽ ግንኙነት፣ በንግድ፣ በኢነርጂ፣ በኢኮኖሚ፣ የምግብ ቴክኖሎጂ ላይ ያተኮረ ነው። ኢትዮጵያ ለኛ እጅግ ጠቃሚ ሀገር ናት። ሁለታችንም በፈተና ውስጥ አልፈናል። በዚህ ውስጥ ጠቅላይ ሚኒስትር አብይ የሚያስደንቅ ስራን ሰርተዋል። ያለፉትን ዓመታት የኢትዮጵያን እድገት ብታጠኑ ኢኮኖሚው፣ የመንግስት አስተዳደር፣ ጸረ ሙስና፣ የትምህርት ጥራት፣ አየር መንገድና ሌሎች ላይ በሁሉም እድገት ትመለከታላችሁ። ጠቅላይ ሚኒስትር አንዋር ኢብራሂም ለእኔና ለልኡካን ቡድኔ ላደረጉልን የሞቀ አቀባበል አመሰግናለሁ። እዚህ ምን ያክል ደግነት እንዳለና ህዝቡም ምን ያክል እንግዳ ተቀባይ እንደሆነ ተመልክተናል። እዚህ ከደረስን በኋላ ከተማውን፣ የእጽዋት ማዕከሉን፣ የሚያምረውን አረንጓዴ አጸድም ጎብኝተናል። ፕሮቶን የመኪና መገጣጠሚያንም ጎብኝተናል። ይህ ሁሉ የማሌዥያን በኢንዱስትሪ ዘርፍ በትብብር የመስራት ጥንካሬና ውጤት የሚያሳይ ነው። እኔና ልኡኬ በፔትሮናስ ታወር አካባቢም የምሽት ጉዞ አድርገናል። የተመለከትነው ንጹህና አረንጓዴ ከባቢ፣ የተሳካ መሰረተ ልማት እኛ ከተራመድነው የ2 ሰዓታት ጉዞ በላይ ለመጓዝ የሚጋብዝ ነው። የተወሰኑት የልኡካን ቡድናችን አባላት ለመጨረስ ተቸግረዋል። ይህ ምን ያክል ከባድ እንደሆነ የሚያሳይ ነው። በእርግጥ በሚገባ ተዝናንተንበታል። በዛሬው ውይይታችን የሁለትዮሽ ግንኙነታችንን በሚታደስበት ዙሪያ መክረናል። ቀደም ሲል እንዳልኩት ዲፕሎማሲያዊ ግንኙነታችን ከ50 ዓመታት በላይ ዕድሜ ያስቆጠረና በጊዜ የተፈተነ ነው። እናም ይህ ዕድሜ ጠገብ ግንኙነታችን እንደዚህ ባሉ የዲፕሎማሲ ጉብኝቶች መታደስ አለበት። በተለያዩ ዘርፎች ያሉንን ግንኙነቶች ለማጠናከርም ተስማምተናል። እንደ ግብርና፣ ኢንዱስትሪ፣ ማዕድን፣ ንግድና ኢንቨስትመንት ባሉ ዘርፎች በሁሉም ወገን በጋራ ለመስራት ብዙ እድሎች አሉ። ውይይታችን ፍሬያማ ነበር። በሁሉም ዘርፎች ያሉንን ግንኙነቶች ለማሳደግ የሚያስችል ውይይት ነው ያደረግነው። በዚህ አጋጣሚ የማሌዥያ ባለሀብቶች በኢትዮጵያ ኢንቨስት እንዲያደርጉ እጋብዛለሁ። የኛ ኢኮኖሚ በፍጥነት እያደገ ያለ ኢኮኖሚ ነው። እኔና የእኔ አስተዳደር ከማሌዥያ የሚመጡ የግል ባለሀብቶችን ለመደገፍ ሙሉ ፈቃደኞች ነን። እውነተኛ የግል ዘርፍ፣ እውነተኛ ቱሪዝም፣ እውነተኛ የመንግስታት ግንኙነት የሁለትዮሽ ግንኙነታችንን በእርግጠኝነት ያሳድጋል። ኢትዮጵያ ከዚህ ትልቅ ሀገር የምትማራቸው ብዙ ነገሮች አሉ። በመንግስታት ስርዓት ሁለታችንም የፌዴራል ስርዓትን እንከተላለን። በዴሞክራሲ ዘርፍ ከእናንተ የምንማረው ብዙ ነው። እኛ መሰረተ ልማቶችን እየገነባን ነው። ከተሞቻችንን በማዘመንና መሰረተ ልማቶችን በመገንባት በኩል ከማሌዥያ የምንማረው ብዙ ነው። በመጨረሻም እርስዎና ለማሌዥያ ሕዝብም ላሳያችሁን አቀባበል በፈገግታም ስለተቀበላችሁን ለሁሉም ነገር ምስጋናዬን አቀርባለሁ። ከፍ ወዳለ ደረጃ እንዴት አድርገን እናሳድግ የሚል ነው አንደኛው ውይይት። ኢትዮጵያ በቅርቡ አዳዲስ አጋር ስትራቴጂያዊ ሀገሮች የማስፋት ፍላጎት አላት። አንዱ የተመረጠችው ማሌዥያ ነው። ከዚህ አኳያ ጥልቀት ያለው ውይይት አድርጓል። በሁለቱ ሀገሮች እየተከናወኑ ስላሉ የሪፎርም ስራዎች እንዲሁም የመልካም አስተዳደር ስራዎች ላይ ሰፊ ውይይት አድርጓል። ሁለቱ ሀገሮች ያሉ ለኢንቨስትመንትና ለትብብር ምቹ የሆኑ እድሎች ዙሪያ ተወያይተዋል። ክቡር ጠቅላይ ሚኒስትራችን ለማሌዥያው ጠቅላይ ሚኒስትር አጠቃላይ ኢትዮጵያ እያከናወነች ያለውን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ሪፎርሞች እና እነዚህ ሪፎርሞች ያስገኙ ባሉ ውጤቶች ላይ ሰፊ ገለጻ አድርጎላቸዋል። በተለይም የኢትዮጵያ ኢኮኖሚ ሁሉንም ጫናዎች ተቋቁሞ ባለፈው ዓመት 8.1 በመቶ ማስመዝገቡን በዚህ ዓመት ደግሞ ይሄን በላቀ ሁኔታ በማሳደግ ወደ 8.4 በመቶ ኢትዮጵያ እንደምትጠብቅ
ከዚህም አልፎ በተቋማት ልማት በምግብ ሰብል ሉዓላዊነት ለማረጋገጥ በተለይም በስንዴ ዘርፍ ኢትዮጵያ ያደረገች ያለችውን እንቅስቃሴ በአረንጓዴ አሻራ ልማት ከንግግር ባለፈ በተጨባጭ ተግባር ኢትዮጵያ ለአፍሪካም ለዓለምም ተምሳሌት የሆነ ስራ ማከናወኗን እና በሰላምና ደህንነት ዙሪያ የተከናወኑ ስራዎች ላይ ሰፊ ገለጻ አድርገውላቸዋል። ከነዚህም በተጨማሪ የማሌሲያው ጠቅላይ ሚኒስትር ኢትዮጵያን እንዲጎበኙ ይፋዊ ግብዣ አድርጎላቸዋል። በአንጻሩም የማሌዥያው ጠቅላይ ሚኒስትር አብይ አህመድ ለረጅም ጊዜ የኢትዮጵያ መንግስት በመሪ ደረጃ ጎብኝቶ አያውቅም ማሌዥያን። እሳቸው አሁን የመጀመሪያው ነው። በዚህም በጣም በመምጣታቸው ከፍ ያለ ኩራትና ደስታ እንደተሰማቸው ገልጸውላቸዋል። ኢትዮጵያ እያከናወነች ያለው የማህበራዊ ኢኮኖሚያዊ የፖለቲካ ሪፎርሞች በጣም አስደማሚ እንደሆኑና ማሌዥያ እንደ ኩራት እንደምትመለከት ከዚህም በጣም ብዙ ልምድ ለመቅሰም ፍላጎት እንዳላት ጠቅላይ ሚኒስትሩም ባደረጓቸው ስራዎች በጣም የሚያበረታታ ገለጻ ነው ወይም ደግሞ ሀሳብ ነው ያቀረቡላቸው። ኢትዮጵያ በዲፕሎማሲው መስክ በሁሉም የዓለም ክፍል ትብብሯን ለማጠናከር የተለያዩ ስራዎችን እየሰራች ትገኛለች። በተለይ ደግሞ በእስያ ፈጣን የኢኮኖሚ እድገት በማስመዝገብ ባጠረ ጊዜ የዜጎቻቸውን ሕይወት ከቀየሩ ሀገራት ጋር ያላትን ትስስር ከፍ ለማድረግ እየሰራች መሆኑን ያለፉት የጠቅላይ ሚኒስትር ዶክተር አብይ አህመድ ጉብኝቶች አመላካች ናቸው። በዋነኝነት እንግዲህ የምናየው ባለፉት 6 ወራት ውስጥ ብቻ እንኳን ብናይ ክቡር ጠቅላይ ሚኒስትር በደቡብ እስያ ብዙ ጉብኝቶች አድርገው ነበረ። ባለፉት 6 ወራት እንደሚታወሰው ደቡብ ኮሪያ ሄደው ነበረ፣ ሲንጋፖርም አቅንተው ነበረ፣ ቻይናም አቅንተው ነበርና አሁን ደግሞ ማሌዥያ የመጡበት አግባብ ምን ያሳየናል? በተለይ ኢትዮጵያ ከተለያዩ ባለድርሻ አካላት ጋር ከተለያዩ ሀገራት ጋር እያጠናከረች የመጣችውን የዲፕሎማሲ እርምጃዎች ምን ያህል እንደሄደ ነው። በተለይ ደግሞ እነዚህ የጠቀስኳቸው ሀገራት ደቡብ ሀገራት እንደሚባሉ፣ ስለዚህ የደቡብ ትስስርን ለማጠናከር ኢትዮጵያ ያላትን እይታ የሚያሳይበት አንድ ጉብኝት ነበር ማለት ነው። ይህም እንግዲህ በማሌዥያ እና በኢትዮጵያ መካከል በጣም ብዙ ዓመታት የሚያስቆጠረ የዲፕሎማሲያዊ ግንኙነትም አለ። በንግድ ትስስርም የተወሰነ የሄድንበት እርምጃዎች አሉ ማለት ነው እንደ ሀገር። ስለዚህ ይሄኛው አጋጣሚ የበለጠ ይህንን ለማጠናከር ጥሩ እድል ፈጥሮ ነበረ። በአሁኑ ወቅት እንግዲህ ኢትዮጵያ ራሱ ወደ ማሌዥያ በአየር መንገዳችን በሳምንት 4 ጊዜ ቀጥታ በረራ ታደርጋለች። እኛም ወደ ማሌዥያ የምንልካቸው የተለያዩ የግብርና ምርቶች አሉን። ከዛ ደግሞ የሚመጡ በኬሚካል የመሳሰሉ ነገሮች አሉ። ግን አሁንም የበለጠ እድሎች እንዳሉ ያሳያሉ ማለት ነው። ይህንንም ደግሞ አንድ የበለጠ ልንሰራበት የምንችለውን በር ከፋች የሆነ የኢንቨስትመንት ፎረም ተካሂዶ ነበረ። በእኛ በኩል የነበሩ የልዑክ ቡድኖች አባላት እዛ ኢንቨስትመንት ፎረም ላይ ተካፍለው ነበረ። ክቡር ጠቅላይ ሚኒስትር ደግሞ በነበራቸው ቆይታ ከጠቅላይ ሚኒስትር አንዋር ኢብራሂም ጋር አንድም ያነሱት የነበረው ነጥብ በተለይ የማሌዥያ ኢንቨስትመንት ኩባንያዎች መጥተው ኢትዮጵያ ላይ አሁን ምቹ የሆነ የኢንቨስትመንት ከባቢ እየተፈጠረ ስለሆነ እሱን ተጠቃሚ በመሆን የበለጠ መዋለ ንዋይ ኢትዮጵያ ላይ እንዲያፈሱ ጥሪም አቅርበዋል። ከሁለትዮሽ ንግግራቸው ባለፈ ደግሞ በሰጡት ይፋዊ ጋዜጣዊ መግለጫ ላይ ይህንን ሀሳብ እንደገና አቅርበውት ነበር ማለት ነው። ከሩሲያ ካዛን እስከ ማሌዥያ ኳላላምፑር የዘለቀው የጠቅላይ ሚኒስትር ዶክተር አብይ አህመድ የቀዳማዊት እመቤት ዝናሽ ታያቸውና የልዑካን ቡድኑ ሰሞነኛ የዲፕሎማሲ ጉዞ በብዙ መስኮች ዲፕሎማሲያዊ ስራዎች ተከውኖበት ቅዳሜ ዕለት ተጠናቆ ልዑኩ